ትምህርት ያንድን ማህበረሰብ ማህበራዊ ፖለቲካዊና ኢኮኖሚያዊ ተጠቃሚነትን ከማሳደግ ባሻገር የአገር ብልጽግናን ለማረጋገጥ ቁልፍ ሚና ይጫወታል። ታዲያ በአገራችንም አሁን ካለው ነባራዊ የኢኮኖሚ የፖለቲካና የማህበራዊ ሁኔታዎች አንፃር ተቃኝቶ አዲስ ስርዓተ ትምህርት ተቀርጾ ወደ ስራ መግባቱ የሚታወስ ሲሆን ይህ ስርዓተ ትምህርት ለግብረ ገብና የስነ ባህሪ ትምህርቶችም ከፍተኛ ትኩረት የሰጠ ነበር። እንግዲህ አዲሱ ስርዓተ ትምህርት ከ2015 ጀምሮ ተካርታውን ተግባራዊ ያደረግን ያለና ስለዚህ ስርዓተ ትምህርቱ መጀመሪያም ጥናት ሲደረግ ለማህበረሰቡ ለትውልዱ እጅግ በጣም ምቹ የሆነ መልኩ ተጠናውና አብዛኛው የዚህ አዲሱ ከሪኩለም ፓርቱ በጣም ቤስት ነው። ምክንያቱም ተማሪዎችም ለመማር እጅግ በጣም ወደው የሚማሩበት ትምህርት ነው። አንደኛ ከስርዓተ ትምህርቱ ጋር ስናይ የመጽሐፉ አዘገጃጀት ራሱ ተማሪዎች በቀላሉ ሊረዱ የሚችሉት እንዲያነቡ የሚያጓጓ ፓርት በመሆኑ እጅግ በጣም ቤስት ነበር። ከዛ ውጪ የመምህራንም በተለያዩ በአዲሱ ስርዓተ ትምህርት ላይ አጫጭር ስልጠናዎች የተሰጣቸው ግንዛቤ እንዳገኙ ተደርጎ የሚያስተምሩት መጽሐፍን ፕላስ ሲለበሶችን ጨምሮ በአቅርቦት ደረጃ በአግባቡ ለመምህር ስለደረሰ እጅግ በጣም ወዶት ነው ሰው እየሰራለ። ይሄውም በመማር ማስተማር ሂደቱ ከንድፈ ሐሳብ ባሻገር ተግባራዊ ትምህርት ላይ ማተኮሩ ተማሪዎች ትምህርታቸውን ሳይንሳዊ በሆነ መልኩ እንዲማሩ እድል መፍጠሩን ተማሪዎቹ ይመሰክራሉ። ትምህርት ያው ሙሉ ለሙሉ 12ቱን ትምህርት በብቃት በጥሩ ሁኔታ እየተማርን ነው። አንደኛ ፕራክቲካልም በብዛት ብዙ ነገር ነው። አሁን እንደ አይሲቲ እንደ ላቦራቶሪ ክላስም የተሟላ ሁሉም ነገር አለ በትምህርት ቤት ውስጥ ሁሉንም ነገር እየተማርን ነው። አሪፍ ናቸው። ሰብጀክቱም በጣም አሪፍ ነው። መጽሐፉ እንደውም ከድሮ አሁን ለማንበብ በጣም ይችላል። ደስ የሚል ነው። አጠር ያለ ነገር አለው። አንብቦም ሰው መረዳት ይችላል። በጣም አሪፍ መጽሐፍ ነው የወጣው። አዲሱ ትምህርት ያው ምንም አይልም በጥሩ ሁኔታ እየሄደ ነው። አንደኛ ሴሚስተርን አጠናክረን ወደ ሁለተኛ ሴሚስተር ተሻግረናል። ወደ ፈተናም ተቃረበ። አካባቢ እውቀቶች ያው አሉ ማለት በብዛት በባዮሎጂም አለ ሲንሽፕ በምንለው ትምህርት ብዙ አይነት ትምህርቶችም አሉ። ያው እውቀቱን ትምህርት አሰጣጡን በጣም ደስ የሚል ትምህርት እየወሰድን ያለነው። እነኚህ ተማሪዎች በተግባር የተደገፈ ትምህርትና የዳበረ ሳይንሳዊ ዕውቀት እንዲያገኙ የሚያስችል መሆኑን ተማሪዎች በዚህ መልኩ ሲገልጹት መምህራንም ከቀድሞው ስርዓተ ትምህርት ጋር በማነጻጸር ዕውቀትን ለማስረጽ ምቹ መሆኑን ነው የሚገልጹት። በተለይም ለሀገር በቀል ዕውቀቶች ልዩ ትኩረት መስጠቱ ለዕውቀት ሽግግር አስተዋጽኦ የጎላ እንደሆነም ይናገራሉ። ከባለፈው የስርዓተ ትምህርት ጋር ተያይዞ ከመጽሐፍ አንፃር ካሪኩለሙ ከባለፈው የተሻለ ነው። አንደኛ ለተማሪዎች እጅግ በጣም ምቹና ቀለል ባለ መንገድ መረዳት የሚችሉበት የካሪኩለም ቀረጻ ነው ብዬ ነው ማስበው። ምክንያቱም የባለፈውንም አስተምሬያለሁ ያሁንም ያስተማርኩ ስላለው የባለፈው የመጽሐፍ አቀራረብና ያሁን በአዲሱ ካሪኩለም ያለው የመጽሐፍ አቀራረብ እጅግ በጣም የተሻለ ነው። አዲስ ስርዓተ ትምህርት በፊት ከነበረው ስርዓተ ትምህርት ለየት የሚያደርገው ነገር ቢኖር አንዱ ምንድነው አገር በቀል ነው። ደስ የሚለው ነገር ከዚህ በፊት የኛን ኮንቴንት ያዛል ነበር። አሁን ግን አገር በቀል ሆኖ በእኛው የተሰራ ወይም የታተመ በመሆኑ ተማሪዎችም ሆነ መምህራን በዚህ ስርዓተ ትምህርት ተግባብተውና ተደስተው እየሰሩ ያሉበት ሁኔታ ነው ያለው። የጂንካ ከተማ አስተዳደርም በዚህ በተሻሻለው የትምህርት ስርዓት የመማር ማስተማሩን የጥራት ደረጃ ለማሻሻል በቅድሚያ መምህራን መብቃት ስላለባቸው የሥራ ላይ ስልጠና በመስጠት ማስጀመሩ ተገልጿል። 16 ትምህርት ቤት አለን። እዛ ውስጥ 846 መምህራኖች አሉ። ስለዚህ እነዛ 846 መምህራን ቅድም አንተም እንደምታነሳው በትምህርት ደረጃቸው የተለያዩ ናቸው። በማስተማር አቅማቸው የተለያዩ ናቸው። ስለዚህ በመንግስት እኛ መደገፍ ያለብን ፓርቶች አሉ። ለምሳሌ ከትምህርት ቤት ጀምሮ የራሳቸውን ክህሎት ሊያሳድጉ የሚችሉበት የተመማ እቅድ አለ። ያን እቅድ ሁሉም እንዲያቅዱ ያደረግን ነው። የራሳቸውን ችግር ለይተው ችግራቸው ለራሳቸው ያቅዳሉ። በጋራ እዛው ዲል ያደረጉ ችግራቸውን ሶልቭ ያደርጋሉ።